ታገኛለሽ። አረብ ሀገር ነበር እሱን ሰርተሽ መጣሽ አላለፈልሽም። ስጋሽን ሸጥሽ እንትን ላይ ቱርክ ላይ እስከነ ቦታው ነግርሻለሁ። የሽማግሌ መጫወቻ ነበርሽ። እኔ ከፈለግሽ እኔ እግዚአብሔር ምስክር እልህ ይለቅልኝ እንጂ ትኬት ቆርጪ የት ኢስታንቡል የቱ ጋር ስትበጂ እንደነበር በሙላ ሳይሻለሁ። ማን እንደበደሽ ሽማግሌውን በሙላ ሳይሻለሁ። በኩርቱ ፌስታን ነበር እምስሽን ስትሸጪ የነበረው ሊያሾ። ኦኬ ሁለተኛ የራስሽን እንጀራ ማትፈልጊ የራስሽን ነገር ማትፈልጊ በቃ ኢትዮጵያ ውስጥ ነኝ ያለሁት። አሜሪካ ሞከርኩኝ እምቢ አሉኝ። አግባችሁ ድራችሁ ላኩኝ አልሻቸው ሽማግሌውን በሙሉ የሚያገባሽ ጠፋ። አንድ ድል ነው ያለሽ ኢትዮጵያ ውስጥ ዩቲዩብ አንቺ ዩቲዩብ ተዘጋ ማለት አንቺ ላንቃሽ ይዘጋል። በቃ ያስሻቸው ጥሩ መጥፎ ሪካርደሮች አሉ፣ ሪፖርት የሚያስደርጉ አሉ። አንዴ ጎንደሬ ነኝ ስትይ፣ አንዴ ትግሬ ነኝ ስትይ፣ አንዴ ኤርትራዊ ነኝ ስትይ ከነሱ ጋር ነው ያለሽ። ያንቺ ትልቁ ችግር ምንድነው? እድልሽን ራስሽ ወስነሻል። ምንድነው እድልሽ? ኦኬ ዩቲዩብ ብቻ ነው እንጀራዬ። በማራ ያልፍልኝም በሰራማ ያልፍልኝም። የውጭም ነገር አንዴ በቱርክ አንዴ በግሪክ አንዴ ምንም የሚሆን ነገር አይደለም። ጀርመንም አይሆንልሽም። ምንድነው እድልሽ? ዩቲዩብ ብቻ ነው። ስለዚህ ዩቲዩብ ላይ የፈለግሽውን አንስተሽ ነገር ዩቲዩብ ለምን ጥርቅም አይልም? አንቺ ብቻ የሆነ መተዳደሪያ እጅሽ ላይ 1000 ትሁን 1 ሚሊዮን በኢትዮጵያም ትሁን ትግባ። ከዛ በኋላ የራሳችሁ ጉዳይ ነው። እስከዛ ድረስ ግን አይደለም ቤታየውን ልጅሽ አድጋ ነገር ዩቲዩብ ብትከፍትና ካንቺ ብትበልጥ ሊያሾ ቀቅልሽ ትበያታለሽ። ቀቅልሽ በጥብስ መልክ በቅቅል መልክ በገባ በክትፎ በመናም በዱለት መልክ ያርክሽ የገዛ ልጅሽን አኝከሽ ምትበይነሽ። እሺ ለዛ ነው አሁን ሰው አንቺን አጋሰስ አሳማ ምን ጥርቅስ አርኖት አጋሰስ ስኳር ችግር አለብሽ። ስኳር በሽተኛ ነሽ። ልጅሽ ሌላ ችግር አለባት። ስለዚህ ሕክምና ያስፈልግሻል። ለዚህ ነው ባለፈው ልጅሽን ለሜዲካል ትሪትመንት ይዘሻት የመጣሽው ቱርክ። ይሄ ደግሞ ምንም አይደለም። በራስሽ በኃጢአትሽ በራስሽ ጊዜ ያመጣሽው ስለሆነ ማለት ነው። ችግሩ ግን ምን እንደሆነ ታውቂያለሽ? ብቻሽን አይደለም አንቺ የምትጣዩ። ዮኒ ነግሮሻል። እኔ አይደለም ከኔ ጋር ስትጣይ የማን ስሟ ጋራ የሆነ እህትየው ጋር ቤተሰብ ጋራ እናት ጋራ እህት ጋራ እህቴን ልጄ ናት ብለሽ ያመጣሽ ናት። እኔ በጣም ማዝነው ምን እንደሆነ ታውቃላችሁ? በጣም ማዝነው በእውነታው አትቆሙም እናንተ። እኔ እህቴ ልጄ ብትሆንልኝ በምን እድሌ። እህቴ ግን እኔ ከልጆቼ ትበልጣለች። መከራዬን ያየሁባት ገባሽ? ያለኝን ሀብት በሙሉ እንዲያርጌ እህቴን ያሳከምኩኝ ጀግና እህት ነኝ። ሂጂና ጠይቂ ሰፈራችን ውስጥ በስንት ሚሊዮን ብር ለእህቴ እንዳሳከምኩኝ ማለት ነው። እርዳታ ጠይቄ አይደለም ማንንም ብዬ አይደለም። ልጆቼ የእህቴን ያህል አላስከፈሉኝም። እህቴን እኔ ነኝ ያሳደግኳት። እህቴን እዚህ ጋር ያደረስኳትም እኔ ነኝ። አንድ ስለዚህ ልጄ ናት ብትይኝ በጣም እድለኛ ነኝ። አንቺ ግን እኔን ለማግዘፍና እኔን እንትን ለማለት ምናምን ነገር ብዙ ነገር አድርገሻል። የልጄን የዛሬ 10 አመት አንቺ ዛሬ ወይዘሮ ሮማን ልጅ ትሳደባለች፣ ወይዘሮ ሮማን እንዴት ታደርጋለች? ኖ አንቺ እኮ ምንም የማያውቀው ልጅ ናቲን ማለት ነው። ከኔ ጋር ችግር ቢኖርብሽ ፖለቲከኛ ነሽ አይደለ? በፖለቲካው እኔ ፖለቲከኛ አይደለሁኝም። የሰውን እንትን ነው እንዲያደርጉት። ምንድን ነው ያደረግሽው አንቺ? ናቲ የመኪና አደጋ ደረሰበት ብለሽ ነው የለጠፍሽው 10 years ago። አንቺ ግን ትላንትና ለዮናስ ልጆች ታዝኛለሽ። ውሸት አይደለም። አንቺ ለዮናስ የተናገርሽው ንግግር ልንገርሽ አይደለ? ዮናስን ልጅ ከተናገረችው ሮማን የበለጠ እንጂ ያነሰ አይደለም። ለዚህ ለፎቃቃሩ ጌት ማለት ነው። ግን ወደ ዋናው ጉዳያችን እንመለስና ያንቺ ችግር ያንቺ ፕሮብሌም ምን እንደሆነ ታውቂያለሽ? ቤታዬ ወደ ዩቲዩብ ልትመጣ ነው። ሄዳችሁ አሁን ምን ታረጋላችሁ መሰላችሁ? የኔ አማራዎች እናንተ እንደዚህ የምታንጋጥጡት ማለት ነው። እንዲህ በየቦታው እየሄዳችሁ ገንዘብ እየሰጣችሁ ምናምን ነገር እንዲህ የምትበሉት ኦኬ። እናንተ ቤታዬን ደግፏት። ጎንደሬ ናት፣ አማራ ናት። ሄዳችሁ ቤታዬን ደግፏት። ስትደግፏት ከነገር ትወጣለች፣ ታድጋለች፣ ትማራለች፣ ቤታዬ ትቀየራለች። በነገራችን ላይ ቤታዬ መመክርሽ ነገር ምን እንደው ታውቂሽ? በውስጥ ጽፌልሻለሁ። ምናልባት ካየሽው በግልጽ ነው የምነግርሽ። ለመጀመሪያ ጊዜ ስምሽን ሳነሳ ጓደኛ የለም። ኦኬ ጓደኛሽ ገንዘብሽ ነው። እንዴት ጓደኛ የሆነሽ ስሜን ታነሻለሽ? ሊያ አንቺ ገቢ የምታስገቢ ከሆነ ትቆራረጫለሽ። የዘንድሮ ጓደኛ እንደዛ ነው። አንደኛ የዋህነትሽን ቀንሽ። ለላከሽ በሙሉ ስደቢልን አከለኝ ሲሉሽ አትሳደቢ። ኦኬ በፊት ለፊት ነው የምነግርሽ ቤታዬ። ለምሳሌሽ እንደምትለወጪ 100% ሹር ስለሆንኩ ነው። ከ3 አመት በፊት የነበርሽው ቤታዬ አሁን አይደለሽም። ከ2 አመት የነበርሽው ቤታዬ አሁን አይደለሽም። ከ1 አመት በፊት የነበርሽው ቤታዬ አሁን አይደለሽም። ትላንትና የነበርሽው ቤታዬ አሁን አይደለሽም። ስድብሽን አቁሚ። ትልቅ ሰው ሁኚ። ይሄ ኦኬ እንደፈለግሽ ነው። አሁን አቁሚ ብልሽ
ቀስ እያልሽ ብታቆሚ ደስ ይለኛል። አራተኛ ወደ ዩቲዩብ ግቢ። ይሄ ቲክቶክ 24 ሰዓት ቁጭ ብሎ እዚህ ቢሆን ጥሩ ነው። ግቢ፣ ልጆችሽን ግልገሎችሽን ይዘሽ ግቢ፣ ተከብሪበታለሽ። በደንብ ነው ገንዘብ የምታገኝበት። የዛኔ ጠላትሽ ማን እንደሆነ ታያለሽ። 10,000 ዶላር አታጭም። አሁን ባለሽበት እዚህ 2,000 3,000 ከምትለቃቀሚ በዩቲዩብ ታክስሽን እየከፈልሽ ቁጭ ብለሽ ጓደኞችሽ እነዚህ ግልገሎችሽን 2,000 3,000 ሰው ብትመሪ አንቺ ማለት እንደ መንዝ ልንገርሻ፣ እንደ መንዝ 15,000 ዩሮ ታገኛለሽ። 15,000 ዩሮ ካሜራ ያስፈልግሽ። ልክ እዚህ ላይ የምታረጊውን ነገር እዚህ ላይ አርጊና ግልገሎችሽን ወደዛው ሰጫቸው። የዛኔ ሊያሹ ይኸውልሽ እንዲህ ነው የምትለው። ቤት እንዲህ ነው የምትልሽ። አያቻት ቤታዮ እንዲህ ነው የምትልሽ። አያቻት ቤታዮ ትላንትና እንደዚህ ስትል እኮ ነበር። ፋይንድሽ ሳትሆን ጓደኛሽ ነው የምትሆነው። አንቺ ቶፒክ ትሆኛታለሽ እንደኔና እንደ ዮኒ ማኛ። ምክንያቱም እኛ ነበርን ስንመራት የነበረው። ገባሽ? አራተኛ ነገር ልንገርሻል። ብርሽን አታባኪኝ። 35 ሌብል ነሽ ያለሽው። በጣም ገርምሽኛል። ጥሩ ነው ያለውን የሚያካፍል ሰው ግን ቴንኪው ትባይበታለሽ። አትባይበት። ብርሽን ያሽ ለሚመስልሽ ለማታቂ ሰው ስጭ። አሁን ለማቀው ሰው አልሰጥም። ለጓደኛዬ ምናምን ብዬ አልሰጥም። ለማላቃቸው ሰው ነው። ምክንያቱም ከነሱ አሁን እኔ ምንም ለሌላቸው ሰዎች ስሰጥ ከነሱ ምንም አልጠብቅም። አትስጪ። ጓደኛሽን ራስሽን አርጊ። ቆንጆ ስትሆኚ፣ ደፋር ስትሆኚ፣ በዚህ ንግግርሽ ላይ ፊት ለፊት ስትወጪ ታንከባሊያቸዋለሽ። በምን ትክክለኛነትሽን እንዳወቅኩኝ ልንገርሽና ዛሬ ስላንቺ እንድናገር ሰው ሼር አረጋለኝ ላይቭ ላይ ያልሽ ማንጋ ጉቺ ጋራ እኔ ድሮም ጥሩ ነገርሽን ኪዱን ጠይቂያት። በፊት ለፊት አልነግርሽም እንጂ ኪዱን ራሷን ካንቺ ላታለሁ። ቤታዩ የዋና ትላታለሁ። ለኪዱ ለራሷ ትንገርሽ በውስጥ በኩል ከፈለግሽ። በየዋህነት ነው የምልሽ፣ በሞኝነት ነው የምልሽ። ምን አይነት ነገር አየሁኝ አሳዘንሽኝም። ጉቺ እንቁርቲን ይዛት መጣችና እንቁርቲ ማለት ልንገራችሁ አይደለ የጠላቴ ጠላት ብላ ዮኒን ልታባላሽ ነው የመጣችው። አከበርኩሽም በቃ እንደምትለወጭም አወኩኝ። አይስወር ነው የምልሽ ጎበዝ። እኔ የዓላማ ሰው ደስ ይለኛል። እንቁርቲ መጣችና ሃይ ቤታዩ እንዴት ነሽ? ደህና ነሽ ወይ? ይሄንን ቆንጆ መልክሽን ማየት እፈልጋለሁ አለች ስትልሽ አይ እንደዚህ ይሻላል ምናምን አልሻት ማለት ነው። የኔ ቢጤ ደግሞ አንዴ ዋለች መቼስ እኔ እንደው የዋ ነው እጄ ላይ የሚወድቀው ጉቺ የምትባል እንቁርትዬ እንደው የሆነት ይቅርታ ልትያት ነው የመጣሽው? አዎ እስቲ ልጆቼን ስትል ምን ያቺኛዋ ያቺ አይ ድሬዳዋ ሰው አይ ከኦሮሞ የተጠጋ የዋ ነው የሚሆነው ሲጀመር። ከዛስ መጣችና እንግዲህ ቤታዩ እህቴ ስላስቀየምኩሽ በጣም ይቅርታ ምናምን ስትላት ቤታዩ እሺ ይቅርታውን ተቀብያለሁ እሺ ትላታለች። እሺ ተቀብያለሁ ይቅርታውን እሺ። ከዛ ጉቺ ደግሞ በይቅርታ በያታ ምናምን ስትል አይ ማለቴ እኔ ልጆችሽን የሰደብኩበትን ቪዲዮ ካለሽ አውጪና አሳይኝ ይቅርታልሻለሁ። ካልሆነ ግን እኔ ያንቺን ልጆች የሰደብኩበት ቪዲዮ ስለሌለ ሳታመጪ ይቅርታ ግን አልልሽም ትላታለች ቤታዩ። ያቺኛዋ ለማንኛውም ይቅርታ አልሽም ችግር የለም ዋናው እኔ እህቴ ይቅርታ ብዬሻለሁ ግን አንድ ነገር ግን እንድታቆሚ የምፈልግሽ አለቻት ስትላት ከተቻለሽ ካንቺ በታች የሆኑ ወንዶች ጋራ መልስ አትሰጣጪ እንኳን ላንቺ ለማንም እሱ እንትን አይልም ምናምን አለችና ዮኒን ልትወግርላት ልታያይዛት የጠላቴን ጠላቴ ብላ ልትላት ማለት ነው ስትል ያቺኛዋ አረ አለች ጉቺ አስታርቃቸዋለሁ ሁለቱንም ቢሆን አሁን ለጊዜው ነው እንጂ ተጣሉ ስትላት ያቺ ጉቺም ቤታዮም አረኔ እኔ ከማንም ጋር አልታረቅም አልፈልግም ምናምን አለችና ተለያዩ። ከዛ በኋላ ጉቺ እንደው ግን ምን አለበት ይቅርታ ስትልሽ እንደው እሷ እኮ ከልቧ ነው አይዋህነት አይድሬዳዋ እሷ እኮ ከልቧ ነው ይቅርታ ያለች እንቁርቲ ማለት ለምን ይቅርታ አትልሽ ምናምን ስትላት ቤታዮም እንዳለች ታውቃላችሁ አይ መለወጥ
ጀግንነቱ ጎበዝ ምንም ቢሆን አንዳንዴ እንደው የሆነ ቆራጥ ሴት ልጅ ቆረጥ ያለ ነገር ሲኖራት በየዋነቷ ልክ ደግሞ ቆረጥ ያለ ነገርና ብልጥ ስትሆን በጣም ነው ደስ የሚለኝ። ምን እንደረቻት ታውቃላችሁ? ይቅርታውንስ እሺ አለቻት። ይቅርታ ግን ምን አገናኘው ከዮኒ ጋራ? ይቅርታ የምጠየቀው እኔ ምን አመጣው ስለ ዮኒ? አያችሁ እንደዚህ ስትነቂባት እንደዚህ ስትነቂ ለእንደዚህ እስስቶች ልንገርሽ አይደለ ልዕልቴ ማለት ሊያሾ ማለት አንድ አይነት ናቸው። እቺ ዘሯ የኛይቷ በኦሮሞ ስም የምትሸቅሏ ዘሯ የማይታወቅ ከየት እንደመጣች ማለት ሰይጣን የተጠናወታት ያገኘችውን በሙሉ እንደ እስስት አኛኛኛኛኛኛ አርጋ ምትበላ ያገኘችው ጠላቷ ማን እንደሆነ ታጣ ወዳጇ ማን እንደሆነ ታጣ የራሷ ህይወት አይታወቃት የልጆቿ ህይወት አይታወቃት የመጣችበትን አታውቅም። ጎንደሬውንም አማራውንም ወለየውንም ጎጃሙንም ትግሬውንም ኦሮሞውንም ወለጋውንም አርሲውንም ኩነማውንም ምኑንም ብቻ ሀኝ አርጋ እንደ እባብ የምትላከፍ መርዝ ሴት ማለት ልዕልት የምትባል ሴት ናት። አንቺን ግን ቤታየውን ግን ያደነቅኩሽ አሳልፎ አለመሰጣትሽ ጎበዝ። አሳልፎ አለመሰጣት ብቻ አይደለም የደቦ ጸብ እንደማትፈልጊ ደግሞ አውቅሻለሁ ጎበዝ። የደቦ ጸብ አያስፈልግም። ዮኒ ላንቺ አንሱ አይደለም ዮኒ እንኳን አንቺን አይደለም መንግስትንም ያርበደብድ እንትን አለ። ኦኬ ኪፕ አፕ አንቺን ብቻሽን ከፈለግሽው ጋር ስትጣይ ነው አግዙልኝ ምናምን ሳይሆን እንደዚህ ኖ ስቶፕ ያው የላከች ልጅ መጣች ማለት አንድ። ሌላው ደግሞ አሳልፎ አለመሰጣጣት አለቀ በቃ። ጉዳዩ ያንቺና የዮኒ ነው እንጂ የዮኒና ያንቺ ነው እንጂ ልዕልቴ ከዮኒ ጋር ስለተጣላች ብቻ አብራችሁ እንድትሰድቡላት ትፈልጋላችሁ። ምንድነው ያደረገችው ከኔ ጋር ታርቃ ያንን አጋሰስ ልትል ከሱ ጋር ታርቃ እኔ ልትል ስትል ሁለታችንም ከጨዋታ ያስወጣናት። ምክንያቱም ወደ ዘር እንሄድ ስለፈለገችው ማለት ነው። እቺን ሴትዮ እንደዚህ ስማርት ስትሆንባት ያቺ የዩቲዩባን እስስቴን እንደዚህ ስማርት ስትሆንባት ትበልጫታለሽ። ያቺ አትለቅሽም። ያቺ እመኝኝ ካሁን በኋላ ሊያሾ ቤታዩ ለቀቀቻት ማለት ብትለቅሽም ልትጠቀምብሽ አንድ ስምሽን እየጠራሽ ልትሰራ በተለይ ዩቲዩብ ላይ ከመጣሽ ከሄድሽባት አለቀ በቃ። በተለይ ላይፏ ላይ ቁጭ የምትይ ከሆነ አለቀላት በቃ። አትለቅሽም ሊያሾ አትለቅሽም። ምክንያቱም በእንጀራዋ ነው የመጣሽው ይሁን። ስለዚህ የሊያሾ ችግር ትላንትና ቤታዩን ኮር በፊት ሳትናገራት ከዛ በፊት ሳትናገራት ዛሬ ከሊያሾ ጋር የተጣሉትን ዳርዳር ማነው ከቤታዩ ጋር የተጣሉትን ዳርዳር እየፈለገች ኔካ ከሌ ጋራ ትነብላ ኔካ ከሌ ጋራ እንዲዝኑ ኔካ ከሌ ጋር ኖ ችግሩ የዩቲዩብ ጉዳይ ነው። ንቁባት። ዩቲዩብ ልትሄድባት ነው። ሄጅባት ቤታዩ ቸብ ቸብ አርጊው ሞቅ አርጊው ዝንጥ ብለሽ ቁጭ ብለሽ እዛች ጋራ ቁጭ ብለሽ እዛች ጋራ እነዚህ ግልገሎችሽን ሰብስበሽ እሷ 1500 አይደለም የምትይዘው አንቺ ደግሞ 15000 አርገሽ ቦራ 15000 ኤሮሽን አርገሽ መኪና ትጅም ነው ያለች አይደለም መኪናሽን ይዘሽ ማሳየት አልተማርሽም አሜሪካን ሀገር ተምረሽ ማሳየት በዚህ በኩል የሆነ ነገርሽን ብሎገርሽን እየሰራሽ በዚህ በኩል የሆነ ነገር እየሰራሽ አሳያቸው። አንቺ ልጅ ነሽ ገና 30 ሙኝ 28 ልጅ ነሽ እንኳን አንቺ እኛም ልጅ እንላለን። እኔ ግን አደራ ምልሽ ነገር በሰው ነገር አትግቢ በቃ። ቤታዩ በሰው ነገር አትግቢ። ሰው ማለት ይሄ ነው። ያናድዱሻል፣ ያበሳጩሻል። ገንዘብ ባለጌ ነኝ ቆንጆ ገንዘብ የእናታቸው ልጆች ያስበላቸዋል። ይቺ የተራበች ኢትዮጵያ ውስጥ ደግሞ ስራ የሌላት በተለይ ኢትዮጵያ ያሉት ቲክቶከሮችና ብሎገሮች ይበሉሻል። አንቺስ እዚህ የአሜሪካ መንግስትም የአውሮፓ መንግስትም አለላችሁ መጠቀም። እነዛ ግን ማንም ስለሌላቸው ከፈለጉ አንቺን አሳልፈው ሰጥተው የፈለጉትን ማለት ነው የሚፈልጉት። ግን ሌሎቻችሁ መመክራችሁ በተለይ እኔ ስማርት ምላችሁ ሴቶች ጎበዝ ምላችሁ ሴቶች ከእንደዚህ አይነት ሰዎች ጋር አትዋሉ። ማለም የለባችሁ እናንተ ወደ ላይ እንጂ ወደ ታች መሄድ የለባችሁ። መሄድ የለባችሁ ወደ ላይ። ወጣትነት ሰው ማማት አይደለም። ወጣትነት መሳደብ አይደለም። ወጣትነት አከሌን ቁላ ያዘ አከሌን ምስዘ አከሌን ቂጥ ያዘች አይደለም። እንደ ሊያሾ እያጨሳችሁ እሷ እንደዚህ ነው የምታውቀው። እንደዚህ አርጎ አስረግዞ አስወጥቶ ይሄ የኛ ጉዳይ አይደለም። የኛ ጉዳይ አይደለም። ይሄ የወጣቶች ጉዳይ። ሊያሾ በነገራችን ላይ አንቺ ቆርቆንዳ አሮጊት 16 አመት በቱርክ በየመን
በዱባይ በዛ ስትንቋረር የነበርሽ አሮጊት ዛሬ እኔ እኮ ከነ ሄለን ጋራ ከነ ኤልሻዳይ ከነ ኪዱ ጋራ ልጆችሽ እኮ ናቸው። እኔ ቆንጆ ውጭ እንጂ ወይንም እንደኔ እናቴ እያሉ ይጥሩሽ እንደነከዱ። አሁን እኔ ኤልሽ ስትጠራኝ እናቴ ጂጂዬ ነው የምትለኝ፣ ሄሉ ስትጠራኝ እናቴ ነው የምትለኝ፣ ኪዱ እናት እንባል። እኔ ጓደኛሽ፣ አንቺ የቤታዩ ጓደኛ አይደለሽ ሊያ። ጎንደሬነታችሁ ሊያዛምዳችሁ ይችላል። በተረፈ እናታችን ሊያ በሏት። እናንተ ደግሞ እናታችን ሊያ እንዴት ነሽ? ክብር ከፈለግሽ በክብር እንጥራሽ፣ ካልሆነ ደግሞ ድንቂቱ ወይዘሮ ድንቂቱ እንዴት ነሽ ነው የሚባለው። ስለዚህ አበላልሽ አይደንቀንም። እንደዚህ አይነት አበላል አያስፈልግም። እንደ ነጠላ ጫማ ስኳሬ ለዚህ ነው ታዲያ በአመት እየሄድሽ የስኳር ኪኒንሽን አንድ ጊዜ ከአሜሪካ ላኩልኝ። እኔ በሙሉ የጻፍሽላቸውን ሰዎች በሙሉ እንትልሻል። ከፈለግሽ የቱርክ ሜዲካል ዶክሜንቴሽን አመጣልሻለሁ፣ የቱርኩን ማለት ነው እስከነ ልጅሽ። ስለዚህ እኔ ሰርቼ ነው የምለወጠው ምናምን። እኔ ሰርቼ ለሜዲካሜንት ከማወጣው እንዲህ ተዝናንቼ ፏ ብልጭ ብዬ ሜዲካሜንት አሉት ታብሌት አሉት የስኳር ኪኒን አሉት አልወጋ መኖር ነው የምፈልገው። ያንቺን ህይወት ከሚሰጠው ለአንድ ኢትዮጵያዊ ወይንም ለአንድ ሰው ቢቀርስ እኔ አሜሪካን እና ከሌን አሁን ይሄንን ብል ደግሞ ደውለሽ ሴትዮዋን ልታጥረገርጊያት ነው አይደለ? ይሄንን እምቲ ኦፍ ኮርስ እስከነ ልጇ ነው አለዚያው እስከነ ልጇ እና ይሄን ያለ እንትን የሚልሽ አይደለም ልሽ ፈልጌ ነው። አንቺ እግዚአብሔር ምስክሬን እኮ እናንተ ምግብ ስትበላ ለምንም አትበላው። የሷ ደግሞ የሚያስበላው ስኳር ነው፣ ለዛ ነው የምትበላው። ድንቂቱ የሚያስበላው ስኳር ስላለባት ነው። ደግሞ የተለያየ ስኳር አለ መሰለኝ የሚያስበላ በጣም የሚያስበላ አለ እንትን የሚላል። ለዛ ነው እሷን ብቻ ሳትሆን ለዚህ ነው አንድ ልጅ እያለች እኮ የምትንሰፈሰፈው እኮ ለምን ይመስላችኋል? ጤናማ ልጅ ያለው እኮ አይሰፈሰፍም። ችግር ስላለ